የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ አቃቢ ህጎቹ መደራደር ይፈልጋሉ 20 አመታትን መታሰር የምትችል ከሆነ ጉዳዩን በስምምነት መጨረስ ይፈልጋሉ 20 አመት ምን ማለት ነው ሳትስማማ ቀርተ የፍርድ ቤት ሂደቱ የሚቀጥል ከሆነ ደግሞ የሞት ፍርድ ሊያስፈርዱብህ እንደሚችሉ ነግረውኛል አቃቢ ህጎቹ ንጹህ ሰው ላይ በማስፈረድ የሚጠቀሙት ነገር አለ ማለት ነው የምስክሮቹን ቃል ያዘ ፋይል ይሻላል እሱን ላሳየ አያስፈልግም የፈለገ ምስክር ቢኖራቸው እንዴት ባልሰራውት ወንጀል ተጠያቂ ለመሆን እስማማለሁ በርግጥ ሰውየው ወንጀለኛ ነገር እንደሆነ ይሰማኛል ግን ደግሞ በቂ ማስረጃ ያለን አንመሰለኝ ታረቀኝ አለመንሽ መሰለኝ ይልቅ እሱን ሰውዬ ይጣጣን በሚገባ ማፋጠጥ ይኖርብናል ከፋጠጥ ነው እኮ ምናልባት ፍርድ ቤት ከደረሰ በኋላ አስቸጋሪ ምስክር እንዳይሆንብን ስጋት ስላለኝ ፍርድ ቤት ቀርቦ ያለው ነገር ከዘባረቀ በህግ እንደምንጠይቀው ቀድመን እናስፈራራዋለን የጀመርከውን የውሸት ምስክርነትና የደንበኛችንን ቤተሰብ ማስፈራራት የሚያከናውንልህ ነገር ቢኖር የሲኦልን መንገድ መክፈት ብቻ ነው ከፖሊስ ጋር መተባበር ውሸት አልከው አያዋጣም ብትተው ይሻላል የፖሊስ ምስክርነት ማስፈራራት ወንጀል እንደሆነ አጣቆም አቶ አውቃለሁ ነገር ግን የኔ ድርጊት ወንጀል መሆኑን ከማረጋገጥ በፊት ያንተ ጉዞ ይቆማል ስለዚህ ምክሬም ትሰማ ይሻላል ለደንበኛ የጥብቅና ስቆምና ፍርድ ቤት ስከራከርለት እኮ የሱ ስሜት እኔን ይሰማኛል ማለት አይደል እና ከበደ ነፃ ተብሎ ቢፈታና በጊዜ ሂደት ወንጀለኛ መሆኑ ቢረጋገጥ አይጸጽትሽ ቆይ ለምንድን ነው ይሄ ጥያቄ አዲስ የሆነብህ በጣም በኃላፊነት የሚሰሩ ብዙ ዳኞች ማስረጃ ስለሌለ ብቻ መታሰር መያዝ እንዳለበት ይያወቁ ተከሳሹን ነፃ ሲለቁ አይታታክ ወዳጅ ከማን ጋር ጓደኝነት እንደጀመረ ሰማ ከማን ጋር ሳምሶን ሳምሶን ሚኒስትር ነው እንዴት አወቅ አመጣጥ የወለድከው ጥያቄ ነው አይደል ማወቅ ስራዬ ነው አምንጭ የወለድኩት ሐሳብ ግን አለኝ ልስማ ከከበረ አለቃ ጋር በመቅረብ ለምን በከበረ ቦታ ሌላኛ ምን ፈልገውን ሰው እንዲተካ እናደርገው የሰማሽ ነገር እውነት ነው እናቴ ምን አሁን የከበደ ጠበቃ ነኝ ቆይ ለነፍሰ ገዳይ ጠበቃ ምን ፈልገሽ ነው የት
እንግዲህ አሁን ቤቴ እንዳልጋብዝ ቤቱ በሰራተኛ የሚተዳደር ቤት ነው። ስለዚህ እዚህ ነው ብዬ ነው እስካሁን ድረስ አላገባም እንዴ? ስለ ትዳር ያለኝ አመለካከት ከብዙ ሰዎች ጋር ስላጣለኝ ብዙ ጊዜ ያልናገረው ለራሴ ነው የሚይዘው። ለነገሩ የሁላችንም አትሌት የተለያየ ስለሆነ ሁሉንም የሚያስማማ አንድ ነገር ይገኛል ብለህ ነው? እባክህ ፈታ ብለህ ነው። አሁን አንተ ስለ ትዳር ምንም ቢል አይከፋም? እኔ እንኳን ስለ ትዳር ስለ ራሴ ምንም ቢባል የሚከፋኝ አይመስለኝም። እውነትህ ነው። የኔ ህይወት በሰዎች አመለካከት ተቀይሮ አያውቅም። ስለዚህ ምንም አይመስለኝም። እና ለዚህ ይሁን እንደዚህ አይነት አኗኗር የመረጥከው? በትክክል ድሮም ቢሆን እኔ ለየት ያልክ እንደሆንክ አውቅ ነበር። እና በትዳር ላይ ያለ አመለካከት እስከዚህ ነው ልበል? ንገረኝ ካልክ ትዳር ለኔ የተፈጥሮን ህግ የሚጣረስ ተቋም ነው የሚመስለኝ። እውነቴን ነው። በጣም አሪፍ አተያይ ነው። እንዴት ስንፈጠርም አንድ ለአንድ ኑሮ የተሰራን አይመስለኝም። እውነቴን እኮ ነው። እስቲ በወሬ እንጂ በተግባር አንድ ለአንድ እንሰራለን? የለም። እና ትዳር ሽፋን ነው በለኛ ነው እንጂ እስኪ እየቻለ ለትዳር ታማኝ በሚል ምክንያት ብቻ የማይወሰልት ወንድ ያለ አይመስለኝም። ከምሬ እኮ ነው። ይሄ ነገር ግን ሴቶችን አይመለከትም አይደል እንዴ? ሴቶቹስ እንደኛ ሰዎች አይደሉ እንዴ? ምን ሆነሃል እንዴ? ስለዚህ ሁላችንም ከሁላችንም ጋር ልክ ሆነ እንድንኖር ነው የተፈጠርነው በለኝ። በትክክል። ቆይ አሁን ማህበረሰቡ ተጽዕኖ ባያሳደርብንና እንደየአፈጣጠራችን ብንኖር ኑሮ አስበዋል? ትዳር የምትለው ጥምረት አይኖርም ነበር። ከምሬ እኮ እንደ እንስሳ እንኖር ነበር። ምን እንደ እንስሳ? እንደ አውሬ ነው እንጂ። እና ቆይ ትዳር ከአውሬነታችን የታደገን አይመስልም? እንግዲህ አንተ እንደፈለክ ብትፈታው እንደፈለክ ብትገጥመው ለኔ ትዳር በትክክል የማይሰራ ዘመናዊ የቁጥጥር መሳሪያ ከመሆን አያልፍም። እውነቱን ወቀው እንግዲህ። ስለዚህ ፍቺ እንደገና ነፃነታችንን የምንጎናጸፍበት መንገድ ነው በለኝ። አዎ እንዴ ፍቺ ነው ወደ ትክክለኛ ተፈጥሯችን የምንመለስበት መንገድ። ለነገሩ የአዳምም ሰላማዊ ህይወት የደፈረሰው እኮ ካገባ በኋላ እና አዳም እንዳፈጣጠሩ ቢቀጥል ኖሮ ከገነት ይባረር ነበር። እና እኛ ባለትዳሮች ውሳኔያችንን እንደገና እንድናጤን እየመከርከን ነው ማለት ነው አይደል? እኛ እኮ አንተ ታዲያ ቶ ያንተማ ለየት ያለ ነው። መምረጥ አልፈልግም ሁሉም ባይቅርብኝ ባይና እንዴ አንተ እኮ ማለት ትዳርን ወደ ዘመናዊ ደረጃ ከፍ ያረክሰው እኮ ነው። አለባችሁ ዝም በል እንዴ። በስተት ሞከርከውና አልሳካም ሲል አገር ቀየርክለት። ተው አሌክስ፣ ይሄ ለራሴ በፍቅር የተጎዳው ሰው ማ አንተ ነው። ሌላ ቀን በሰፊው ያጫውታል። ተው አንተ እኮ ማለት ትዳርህን በአደባባይ ሳታፈርስ ነፃነትን ተቀዳጀህና ሌሎች ባለትዳሮችን ነፃ ለማውጣት የተሳካ ዘመቻ ያረክ የሀገራችን ጀግና እኮ ነህ። የተጎዳ ይላል እንዴ? አቷት እስኪማ ዋስ ዛጋ አስቱት ይልሽ
አቶ ታረቀኝ እስቲ በወቅቱ ያዩትን በደንብ ያስረዱን። እኔ ከውጭ ወደ ውስጥ ለመግባት ስንደረደር ወይዘሮ ታሪኳን እዛ ጋር ቆማ ነበር። እዛ ጋር? እሺ። ከዛን አቶ ከበደ ከዚህ በኩል ተነስቶ እዛ ጋር ቆማ የነበረችውን ወይዘሮ ታሪኳን በጉልበት ገፍትሮ ሲጥላት አየሁኝ። ከዛስ? ከዚያም በጣም ስለደነገጥኩኝ ወደ ኋላ ተመለስኩኝ። እሺ። አቶ ከበደ እየሮጠ በደረጃው ወርዶ ሲሄድ እኔም ባለሁበት ደረቅ ይቀርኩኝ። አቶ ከበደ ያዩት ይመስሉታል? አላየኝም። ጀርባዬን ሰጥቼው ስለነበር አላየኝም። እንሂድ፣ ይበቃናል። እናመሰግናለን። ብሬ ከበደ ታሪኳን ገሏት ሊሆን ይችላል ብለህ ታስባለህ እንዴ? ይህን ጥያቄ ከዚህ በፊት አንስተነው ነበር ልበል? ዛሬ ከዚህ በፊት አይደለም፣ ዛሬ ነው። ምን ታስባለህ? ገሏት ሊሆን ይችላል የሚል ሐሳብ አለኝ። ስለዚህ ታረቀኝ እውነተኛ አይን ምስክር ሊሆን ይችላል ማለት ነው። ይችላል። ታረቀኝ ደግሞ ፍርድ ቤት ሄዶ በመመስከር ከበደ ላይ ጉዳት ሊያደርስ ይችላል ይመስለኛል። ከበደ ደግሞ ደንበኛችን ስለሆነ ጉዳት ሲደርስበት ዝም ብለን አናይም አንችልም። ስለዚህ ይህንን መላምት የሚያፈርስ አዲስ መረጃ እስክናገኝ ድረስ ታረቀኝን የማቆም ግዴታ አለብን። በትክክል። መልካም። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ምን ነው እንደ እሺ፣ በዛ ላይ ደከመኝ ታዲ። ከድካም በላይ ካልሆነ መልካም ነው። አምራን የከበደን ኬዝ በመያዝ ደስተኛ አይደለችም። የማይገባ ስሜት አይደለም፣ የልብ ጓደኛዋን ነው ያጣችው። ዘሜም እኮ እንደ አምራን ነው የሚያስበው ታዲ። የጥብቅና ሙያ ካልገባው ምን ማድረግ ትችያለሽ? እናቴ ከበደን ጉዳይ መያዝ ሲሰማ እንዴት አብዳ እንደሄደች ብታይ። አንዳንዴ ብቻዬን የሆንኩ ይመስለኝና ራሴን ጠራጥራለሁ ታዲ። ብቻሽንም አንዳሉች አንቺም ታውቂያለሽ። አውቃለሁ፣ ግን አሉኝ የምላችሁ ሰዎች ሁሉ ክፉኛ ሲጠራጠሩኝ ሳይ በመናሰበው ነገር ሁሉ ጊዜ መስማማት ያለብን አይመስለኝም። የሀሳብ ልዩነት ብቻ ቢሆንማ ባልከፋ ነበር። ታዲያ ምን ሊሆን ይችላል? የሀሳብ ልዩነት ወደ ሞራል ፍርድ ሳይጠጋ አይቀርም። ለከበደ ጥብቅና መቆሜን የሆነ ነፍሰ ገዳይን እንደመደገፍ እየቆጠሩት ነው። እነሱ ከበደ ታሪኳን መግደሉን ያውቃሉ?
ባያቁም አምነዋል። ማንንም ሰው ማንኛውንም ነገር ማመን ይችላል። ያንቺ ኃላፊነት ግን የማንንም እምነት ማስቀየር አይመስለኝም። ታዴ አምራን ዘሜ እናቴ እኮ ማንንም አይደለም እንዳልሆነ አውቃለሁ። ነገር ግን የምናስበውና የምንሰነዝረው ሐሳብ ምክንያታዊነት ላይ ካልተገነባ እንዴት መግባባት እንችላለን? እነሱ እኮ ምክንያታዊ እንደሆኑ ነው የሚያምኑት። ሊሆኑ ይችላሉ። ምክንያታዊነት ግን እርግጠኛነትን አጎናጽፎ የምትወጂውን ሰው የሞራል ስብዕና ሚዛን ላይ እንድታስቀምጪ ያስገድድሽ። ስሜቱ አለ። በተለይ አምራን ላይ ማይ ጋድ ይገባኛል። ስሜትም ቢሆን ሲውል ሲያድር እየቀዘቀዘ ካልሄደ ከጤነኝነት ሰፈር ይወጣና አስቸጋሪ ይሆናል። ብቻ ይሄ ሁኔታ በጣም ብቸኝነት እንዲሰማኝ እያደረገኝ ነው ታዴ። ለነገሩ ጠልቀን እንይሽ ከተባለ እኮ አንቺ ሁል ጊዜ ብቻሽን ነሽ ይልዳ። ጥንካሬሽም እሱ ይመስለኛል። ብቻሽን መቆም ይቻለሽ። ያው እናንተ አላችሁኝ አይደል? ብቻዬን እኮ አይደለሁም። ከኛ ጋር መሆንሽ ብቻሽን ነሽ ታዴ። በዚህ በምንነጋገርበት ሰከንድ እንኳን ጭንቅላትሽ የሆነ ነገር እየፈጨ ሳይሆን አይቀርም። ያንን ደግሞ አንቺ በደንብ ታውቂያለሽ። ኧረ ተው ታዴ ተው። አሁን ወዴት ነሽ? ወደ ቤቴ ነኝ። ወዴት ሆናለሁ? በይሸኝሻል። ደስ ይለኛል። ራስሽን መጠበቅ ያለብሽ አምሪ። ምን ማለት ነው? እንዴት ነው ራሴን እንድጠብቅ የምትመክረኝ? ጓደኛዬ ለጓደኛዬ ገዳይ ጥብቅና እየቆመችለት። ምን ማለት ነው አምሪ? አስበኸዋል ግን ኤልዳ ከበደን የማስለቀቅ አጋጣሚ ሊፈጠር እንደምችል? እንዴ አልገባኝም። ቆይ ኤልዳ ስራዋን መስራት የለባትም እያልሽኝ ነው? ለከበደ ጥብቅና መቆም እኮ ማንም ጠበቃ ሊሰራው የሚችለው ስራ ነው። ኤግዛክትሊ። የነ ኤልዳ ቢሮ ግዴታ መቆም አለበት ቢባል እንኳን አዜብ ልትቆምለት ትችላለች። አዎ የግድ እሷ መሆን የለባትም። አዜብ ታሪኳን በግል ስለማታውቃት ስራውን ስሜታዊ ሳትሆን መስራት ትችላለች እኮ። ቆይ እያወራን ያለ ነው ስለ ኤልዳ ስሜት ነው ወይ ስለ እናንተ ነው? አልገባኝም። እኔ ስለ ሁላችንም ስሜት አስበኸዋል? ኤልዳ ያንን አረመኔ በነፃ ብታስለቅቀው ሊፈጠር የሚችለው ነገር። ኦኬ ስለዚህ አዜብ ተከራክራ ብታስለቅቀው ግን ስሜታችን አይጎዳም እያላችሁኝ ነው? አንተ ምን ሆነ ነው? ለምንድን ነው ነገሩ እንደዚህ ቀለል አድርገህ የምታየው? አምራን እያለች ያለችው እኮ ኤልዳ እንደምንም ተከራክራ ከበደን ብታስለቅቀው ለአምራን ብቻ ሳይሆን ለኤልዳ ራሱ ምን ያህል የህሊና ዕዳ እንደሆነ እኮ ነው። ይኸውላችሁ እናንተ እኮ ከበደ ታሪኳን እንደገደላት እርግጠኛ ስለሆናችሁ እኮ ነው። ገዳዩ በነፃ ሲለቀቅ የሚፈጠረውን ነገር ማየት ስለቻላችሁ ነው። ኤልዳ ግን ከበደ ጥፋተኛ እንዳልሆነ ስለምታምን እንደናንተ ልታስብ አትችልም። እኔ እኮ ግርም የሚለኝ ነገር ኤልዳ የታሪኳን ህይወት እያወቀች የከበደ ጥፋተኝነት አልታያት ነው አለ ማለት እኮ። ይሄ ክርክር ለኤልዳ ፌር አይደለም። ለምን? ምክንያቱም ኤልዳ ልክ እንደናንተ የምትፈልገውን ብቻ አስባ የማመን ስልጣን ይላታል። ደግሞ እሱ ምን ማለት ነው? ምክንያቱም ኤልዳ ፍርድ ቤት ቀርባ የጥብቅና ስራዋን ልታከናውን የምትችለው በህግና በማስረጃ ተደግፋ ነው። እሱ ብቻ አይደለም ልጅ ኤልዳ ልዩ የሆነ የክርክርና የማሳመን ችሎታዋን በመጠቀም ዳኞችን በማሳመን ህግና ማስረጃ ለራሷ ፍላጎት ማራመጃ በመጠምዘዝ ከበደ ልታስለቅቅ ትችላለች። ኖ ኖ ኖ ኖ ያ ችሎታማ ከማንም ስማርት ጠበቃ የሚጠበቅ ነገር ነው። እና ምን እያልክ ነው? ቆይ እናንተ እያላችሁ ያላችሁት ጥብቅናሽን አንቺ ወይም ደግሞ ከችሎታሽ በታች ተከራክረሽ ከበደ ላይ አስፈርጂበት እያላችኋት ነው? ይህች ግን ጤነኛ ነህ? ምን ሆነሃል ዛሬ? እኔ እኮ እያሰብኩ ያለሁት ለታሪክ ብቻ አይደለም። ራሷ ኤልዳ ይሄንን ሰውዬ ነፃ ነው ብላ ብታስለቅቀውና ከበደ ገዳይ መሆኑ በኋላ ቢረጋገጥ ጤነኛ የምትሆን ይመስላል? በትክክል እውነት አላት። እና የኤልሲ ውዴት ወደ ታጣ አዎ የኤልሲን ከፍትላቸዋለሁ። ስንዴ ደግሞ ምን ያለና በዚህም በዛም ማለት ሄሎ
አቤት መንገድ ላይ ነኝ ምን ነው አሁን እሺ ባንዴ ሂዲስ ሬዲዮ ክፍል አድማጮቻችን አንድ በመሬት ጉዳይ ላይ ጥብቅ ምርምር በማድረግ የሚታወቁት ስማቸውን እንድንገልጽ ያልፈቀዱልን የመሬት አጠቃቀም የኢንዱስትሪ ግንባታ ቢሮ ኃላፊ አቶ ከበረ በአቶ ስንታየው መተካት አስመልክቶ አስተያየት እንዲሰጡን ጠይቀናል። ከበረ የምታሸንፊ ይመስልሻል? ከወዲህ ይታወቃል ብለህ ነው? እኔ እንጃ አይታወቅም። አስተማማኝ ማስረጃ ካገኛችሁ አታሸንፉ። ጠንካራ ማስረጃ ማግኘቱ በራሱ በቂ አይደለም። አንዳንዴ በቂ ምስክሮች ይዘህ ፍርድ ቤት ከደረስክ በኋላ የሚያጋጥም ነገር የኬዝን አቅጣጫ ሊያስቀይረው ይችላል። ከተማው ግን አቶ ከበደን ጠምዶታል። እንደዛ ነገር አይደል? እግዚአብሔር ስም ምን እሺ ነገ ጠብቀኝ። በተለመደ ቦታና ሰዓት ኤደን
አስቸገርኩሽ አይደል? አረ ምንም ችግር የለውም። የኛን ስራ አይደል እንደ እየሰራችሁ ያላችሁት? አንዳንድ ጥያቄዎች ልጠይቅሽ ፈልጌ ነበር። ጠይቀኝ ይቻላል። ታረቀኝ የሚባል ሰው ታውቂያለሽ? አውቃለሁ። አንድ ሚሚ የምትባል ጓደኛ አለችኝ። የሷ ቦይፍሬንድ ነው። ምናልባት ጓደኛሽ ታረቀኝ የሚባል ሰውዬ አደገኛ እንደሆነ ላታውቅ ትችላለች። ማለት አደገኛ ስትል ሚሚ ሊጎዳት የሚችል አይነት? አዎ፣ ለሚሚም ሆነ ለሌላ ሰው እሱንም ለሚያውቁ ሁሉ አደገኛ ነው ማለት ይቻላል። እና ይሄ ነገር ከከቤ ጋር ይገናኛል? ይገናኛል የሚል እምነት አለ። አቶ ከበደ ላይ መሰክራለሁ ብሎ መርማሪዎች ጋር ቀርቦ ቃሉን እንደሰጠ መረጃ ደርሶናል። ምን ሊሆን ብሎ ነው ደግሞ ከቤ ላይ መሰክረው? ሰውየው ምንም እውነት የሌለው የውሸት ክምር ተሸክሞ የሚዞር ወንጀለኛ ነው። እና ታዲያ ምን ተሻለን? ህገወጥ ድርጊቱን አሁንም ካላቆመ እኛ እናስቆመዋለን። ማንም ሰው የደንበኛችንን ህይወት በውሸት እየተነሳ እንዲበጠብጥ አንፈልግም። እና ታዲያ እኔ የምረዳችሁ ነገር አለ? ምንም አታደርጊም። ብቻ ጓደኛሽ ስለ ሰውየው እንድታውቅ ብታደርጊ መልካም ነው። እሺ፣ እነግራታለሁ። ተዋለባችሁ። አሌክስ፣ ምን አዲስ ነገር አለ? አቶ ዳግም አቶ ከበደን እገለዋለሁ ብሎ እየዛተ ነው። እውነት ግን ነው? እውነቴን ነው። የተረጋገጠ ወሬ ነው የምነግርህ። አንተ እንዴት እርግጠኛ ሆንክ? አቶ ዳግም አንድ ካላወቅኩት ሰው ጋር ሆኖ ሰክሮ ሲደነፋ መጠጥ አቅርብላቸው የነበረችው ወይትረስ ናት ሰምታ የነገረችኝ። እና ምን ይሻላል ትላለህ? እኔ እንጃ። የምታዘኝም ማንኛውንም ትዕዛዝ ለመፈጸም ዝግጁ ነኝ። አሌክስ፣ ያመጣው መረጃ በጣም ጥሩ ነው። ነገር ግን እኔ ምን ማድረግ እንዳለብኝ እስከወስን ድረስ ትንሽ ጊዜ ስጠኝ። ምንም እንዳታረግ። መልካም። ይኸው ነው። ሃሎ ኤልዳ፣ ወደ አንቺ የመጣው ከትራፊክ ጽሕፈት ቤት ኢሜል አድርገውልኝ እሱ ላይ እንድናወራ። መልካም፣ አሁን እንደርሳለን። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ የደወሉላቸው ደንበኛ መስመር ስለተያዘ ሄሎ ታሪ፣ ሄሎ የት ነህ? አሁን እፈልግሃለሁ። ና ቶሎ በል። አምሪ ምን ላፍላልሽ? ቡና ፊልኝ እስቲ ልዲዬ። ዛሬ ጫና ያለው ነው። ዛሬ እንዴት ቤት ተገኘሽ? እመጣለሁ ስላልሽኝ ነው። ደግሞ በእኔ ልታሳብቢ ነው? እና እኔ የምልሽ ጌች እኮ ስለ ሄኖክ ነገረኝ። ምን? የምሬን ነው። ምን ብሎ ነው የነገረሽ? ምን ሆነሽ ነው የፈተትሽው እንዴ? ምን ነው ቁጣ ቁጣ አለሽ? እናቱ በሰላም ነው? ሄኖክና ዘሜን አስተዋውቀሻቸዋለሁ? አዎ አስተዋውቂያቸዋለሁ። እና ምን? ኧረ ተረጋጊ። የምሬን ነው። ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው፣ ለሌላ ነገር አይደለም። ለሚስ አንደርስታንዲንግም የሚበቃ ነገር አድርገሻል። አንቺ ቤታም ማወጣጣትሽ ነው አይደል?
እና ለምን በግልጽ አትናገሪኝ? አንቺ ቆይ ለምን ጌች ያለሽን ነገር በመጀመሪያ ትነግሪኝ? ነግርሻለሁ። ምን አለሽ? ጌች ዘሜን አግኝቶ እንደመከረው እንዳይቀና ኤልዳ እንዳንተ አይነት ሰው አይደለችም ተረጋጋ ምናምን አለ። መቅናትም ካለብህ የራሴ ጥፋተኝነት ስሜት ይውቀስ ምናምን ያለው በቃ ዘመነ ጉዳዩን ያላግባብ ካለጠጠው በስተቀር በእኔና በሄኖክ መካከል ያለው ግንኙነት ፒውርሊ ፕላቶኒክ ነው። ለነገሩ ከፈላስፋ ጋር ፕላቶኒክ እንጂ ሮማንቲክ አይኮን። ወሬቨር ኤልዲ ግን የሌለ ተንኮለኛ እየሆንሽ ነው። ዘሜን ልክ ለማስገባት አስበሽ ነው አይደል? እንደፈለግሽ ማሰብ ትችያለሽ እናቱ። እኔ ግን በጣም ነው የተመቸሽኝ። ማሾፍሽ ነው? መቼስ ከማልቀስና ከመንጨርጨር ይሻላል። ኤልዲ ግን ከባድ ሰው ሆነሻል። ዘሜን ልቀጩ አስበሽ ነው አይደል? ዘሜን አንቺ አምሻል እናቴ፣ ጤነኛ አይደለሽም። ሲያሳዝን ታዲያ ቁጭ አለ። የዝግጅታችን መጨረሻ ላይ እየደረስን ስለሆነ አንድ የተገናኝተንበት እናውራ ብዬ ነው። እንዴት እየሄደ ነው? ቀጥተኛ የህግ ጥያቄ ከማያስነሳውን ጀምር እንኳን ብንል ያቶ ከበደ ጠላቶች በተለያየ መንገድ ጣልቃ ሊገቡ ይችላሉ የሚል ግምት አለኝ። ልክ ናት። የሐሰት መረጃ ለሚዲያ ሊክ ሊያደርጉና ዳኞቹ ከበደ ላይ ያላቸውን አመለካከት መጥፎ ሊያደርጉት ይችላሉ። የዘመኑ ወጣቶች ለሶሻል ሚዲያ ያላቸው ግምት ቀላል አይደለም። አሁን ላይ እኮ የቤታቸውን ሚስጥር ሁሉ የሚገምቱት ፌስቡክ ላይ በሚያገኙት ላይክ ሆኗል። ኤኒዌይስ እናንተ ስትመለከቱት አቃቢ ህጎቹ ጠንከር ያለ ኬዝ ያላቸው ይመስላችኋል? እንግዲህ አዲስ ነገር አምጥተው ሰርፕራይዝ ካላደረጉን በስተቀር እስካሁን ድረስ አንድ የዓይን ምስክር ብቻ ነው ያላቸው። ስለ ምስክሩ ምን እያሰባችሁ ነው? ቱ ቢ ኦነስት የምስክርነት ቃሉን ሳነበው የእውነት ነው ሰላም ይነሳኝ። አቃቢ ህጎቹ ነገሩ እንደ ስራ ብቻ ስለሚያዩት ምስክሩን ያን ያህል ያዘጋጁት ይችላሉ እና በመስቀለኛ ጥያቄ ሊወድቅ ይችላል እያልከን ነው? እንግዲህ ታዲያ ይሄው ነው እርዳታ? እንደ ጠበቃ ስራ ማሸነፍ ብቻ ሳይሆን ለማሸነፍ የተሻለሽን ማድረግ እንደሆነ ነግረሽኝ ታውቂያለሽ። ቢሆንም ግን እየረዳህን አይደለም ታዲያ። ወደ ልትሄድ ነው? ይሄን አስተያየትሽን አውቀዋለሁ። ዝግጅታችንን ጨርሰናል።
ጥበቃው እንዴት ነው? ይዘነዋል። የፍርድ ቤቱ ቀጠሮ ስለደረሰ ጥበቃችሁን ማጠናከር አለባችሁ። አጠናክረው ነው። የወዳጅ ሰዎች ቀላል እንዳይመስሉ። አያደርጉትም የሚባል ነገር የለምና ለማንኛውም ጥቃት ራስን ዝግጁ ማድረግ አለብን። ዝግጁ ነን። በዚህ ላይ ኤልዳ ቢሮዋ፣ መንገድ ላይ፣ ቤቷ የ24 ሰዓት ጥበቃ እንዲኖራት ትፈልጋለሁ። በቂ የሰው ኃይል አለ? ከሌለህ ልጨምርልህ እችላለሁ። በቂ የሰው ኃይል አለ። እንደየአስፈላጊነቱ በየቦታቸው መግቢያቸዋል። ንቀህ የምትሆው ምንም ነገር ወይም ሰው ሊኖር አይገባም። ገብቶሃል? ገብቶኛል አቶ ታደሰ። ከአቶ ክንዴ ሰዎች ጋርም ያለህን ግንኙነት ቀጥልበት። አስቸኳይ እርዳታ ከፈለግ አንተ ባታያቸውም አጠገብህ ናቸው። የሁለታችሁም ዓላማ ተመሳሳይ ነው። ያው እነሱ ከበደን ይጠብቃሉ፣ አንተ ኤልዳን። በመሆኑም እነሱ ያንተን እርዳታ ከፈለጉ ልትተባበራቸው ይገባል። ምንም አይነት ችግር ከተፈጠረ ቶሎ እንድታሳውቀኝ ይፈልጋሉ። አዛዥ ከዚህ በኋላ ባንገናኝ ደስ ይለኛል። እኔ ግን አንቺን አለማግኘት አልችልም። ለምን? እንጃ። ላንቺ የነበረኝ ስሜት ክንዴ እኮ ባለትዳር ነኝ። በዚህ ሁኔታ ባለቤቴ ቢያየኝ ሊፈጠር እንደሚችል አስበዋል? እኔም እኮ እንዳንቺ በተመሳሳይ ሁኔታ ውስጥ ያለው ሰው ነኝ። እና ኃላፊነት አይሰማህም? አሁን አንቺ ለኔ ምንም አይነት ስሜት የለሽ? ያልከኝ ነው። ላኪ ምን አይነት ጣጣ ውስጥ ነው የገባሁት? ለመሆኑ ምን ልትሆን መተህ ነው ፍርድ ቤት ያገኘው? ከበደ ጓደኛዬ ነው። የእሱን ጉዳይ የምከታተልለት እኔ። ምን ነው? የአሁኑ ልባስ አሁን ሰው ቢያይን ምን ይላል? ምን ይላል? አቃቤ ሕግ ከከሰስኩት ሰው የቅርብ ጓደኛ ጋር እኮ ነው ቁጭ ብዬ ያለሁት። ገባኝ። ግን ይኸውልሽ ሄዱ ከበደ ሚስቱን በሞት ማጣቱ ሳያንሰው በሚስቱ ሞት እየተጠየቀ ያለ ምስኪን ሰው ነው። ምን ማለት ነው? ውስጥን እየበላ ያለ ነገር አለ? ንገረኝ። ንገረኝ፣ ምንድን ነው ችግር? ምንድን ነው ክንዴ? ንገረኝ። ዋነኛው ችግር አንቺ ነሽ። ዋነኛ ያልሆነ ችግር ምንድን ነው? ከበደ ምን? ከተማ ውስጥ አለች የተባለ ጠበቃ ቀጥሯል። ከዚህ በላይ ምን ልታደርግለት ትችላለህ? ደግሞ ከዚህ በኋላ በዚህ ጉዳይ ላይ ማውራት አልፈልግም። ለምን? ልክ አይደለም። አቃቤ ከሆነ በያዝኩት ጉዳይ ላይ ካንተ ጋር እንደዚህ ማውራት ይክልክል ነው። ልረዳ ባለመቻሌ በጣም አዝናለሁ። ቆይ መርዳት ብፈልጊ መርዳት ያን ያህል ከባድ ነው? እንደኔ መርዳት ፍላጎትም ችሎታውም አቅሙም የለኝም። እውነት? ልረዳ በፈልግ እንኳን አልችልም። ብዙ ቁጥጥር ያለበት ስራ ነው። ጉዳዩ መርማሪ ፖሊሶቹን አልፎ ነው እኛ ጋር የመጣው። ነው እንዴ? አንዱ አንዱን ይጠብቃል። አሰራሩ በጣም ጥብቅ ነው። ማልችለውን ነገር እችላለሁ ብዬ ተስፋ አልሰጠህም። ኔቱዬ ወይ አሁንም ልክ እንደ ድሮ እንደምወድሽ ታውቂያለሽ አይደል?
ራሴን ሰጥ እየጠየቅከኝ ከሆነ እባክህ ጥያቄ እንደገና መስነው። ለምን ትጨኛል ከኝ እንዳልሰጥ ነው። ያርሽኝ ፍቅር በዚህ ሁኔታ ከቀጠልን እኔ ባለቤቴም ይጎዳል። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም